አንቺ የኔ ሁሉም አይልሽ ብለኔ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበልላችሁ። እንኳን ለእናቶች ቀን አደረሳችሁ። እናት መሆን በምድር ላይ በጣም የምትጓጉለት የምትፈልጉት የትኛውም ሴት የትኛውም የዓለም ክልል የትኛውም እናት የልጅ እናት መሆን ትፈልጋለችና እንኳን የእናቶች ቀን አደረሳችሁ። ልጆች ያላችሁ ማለት ነውና በዚህ አጋጣሚ ለእናቴም እንኳን ለእናቶች ቀን አደረሰሽ። አንቺ ስላለሽ ነው በህይወቴ ደስተኛ እየሆንኩም ያለሁትና እናት ለሌላችሁ ደግሞ እግዚአብሔር አምላክ መንግስተ ሰማያትን ያወርስላችሁ፣ ከደጋጎቹ ጎን ነፍሳችሁን ያቆየ ማለት እፈልጋለሁ። ያው ሰው ልጅ ይወለዳል፣ ያድጋል፣ ያረጃል። እግዚአብሔር ባለው ቀንና ሰዓት ወደ አምላኩ ይሄዳል ተመልሶ ማለት ነው። ትልቁ ይሄ መርሳት የማትችሉት ህመም ቢኖር እናት የምታጡበት ማለት እናት ማጣት ወይንም ከቤተሰብ አካል ማጣት ያው ህመም አለው፣ ግን እንደናት ደግሞ አያክልም እና ከባድ ነው ህመሙ። ለማንኛውም እንኳን ለእናቶች ቀን አደረሳችሁ ለማለት ፈልጋለሁ። ሌላ ወሬ ያወራው እናንተ እና እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ በሶሻል ሚዲያ ላይ በጣም ደስ የሚል ቪዲዮ አየሁኝ። እግዚአብሔር አምላክ ለአንዳችን አምላክ ለአንዳችን ደግሞ የእንጀራ አምላክ ሆኖ አያውቅም። እግዚአብሔር ለሁላችን ምን እንደምንፈልግ መቼ እንደሚያስፈልገን እኛ የምንፈልግበት ሰዓት የሆነ ተመን እናደርጋለን። በዚህ ጊዜ እንዲያስፈልገናል፣ በዚህ ጊዜ እንደዚህ ያስፈልጋል ብለን እንደ ሰው እቅድ እናወጣለን። እኔ እንኳን የእቅድ ሰው አይደለም። እኔ ያቀድኳቸው ነገሮች በጊዜው በሰዓቱ አይሆንልኝም። እግዚአብሔር ያቀደልኝ ነው የሚቀድሙ። እኔ ካቀድኩት ይልቅ እግዚአብሔር ያቀደልኝ ነገሮች ነው የሚፈጥኑልኝ እና እቅዶቼ ሁሉ እግዚአብሔር እሱ ባለበት ሰዓትና ጊዜ እንዲሆንልኝ ነው ምኞቴና ከሱ ውጪ ሌላ ምንም ነገር የለም ማለት ነውና በጣም ትሁት፣ ደርባባ፣ የተረጋጋች ቆንጆ በስራዋ ደግሞ በጣም ቆንጆ ስራ የምትሰራ ተዋናይ ናት። አርቲስት ንግስት፣ እውነት እንደ ስሟ ንግስት ናትና በቅርቡ የልጅ እናት ልትሆን ነው። እንኳን ለዚህ ቀን፣ ለዚህ ደስታ፣ ለዚህ ፌሽታ አበቃሽ ልል እፈልጋለሁ። እመቤቴ ትቅረብሽ፣ ያጥር ወፍ አትስማሽ፣ ልጅሽን ከወዲሽ ወደ ጀርባሽ እመቤቴ ታዙርልሽ ልል እፈልጋለሁ። አንዳንድ ቲክቶክ ላይ ግን የሰማሁት ነገር ትንሽ ደስ አይልም። ሴት ልጅ በትም ትል ይወልዳል ትላለች አያቴ። ምን ማለት ፈልጋ ነው? በትም ትል ይወልዳል ማለት የፈለገችበት ልጆች መውለድ ብቻ ትርጉም የለውም። ልጆች መውለድ ብቻ ትርጉም ኖሮ ሳይሆን ልጆች በአግባቡ ማሳደግ፣ በአግባቡ ፍቅር መስጠት አለብን ብላ ስለምታስብ ነው። ትክክልም ነው እና አሁን አንዳንዶቹ አርቲስት ንግስት አትወልድም፣ ሰው ልጅ ስለ ሌላኛው እንዲህ መሆን ትችላለች እንዲህ መሆን አትችልም ብለን የምንፈርድበት ምንም አቅሙም ጉልበቱም እውቀቱም የለንም። ልጅ የሚሰጠው መድኃኔዓለም ብቻ ነው። ማወቅ ያለባችሁ ነገር ማለት ነው። ልጅ የሚሰጠው እግዚአብሔር ነው። አከሌ ትወልዳለች አከሌ አትወልድም ብለን የሰው አእምሮ ለምንድን ነው ማለት የሰው ልብ ለምንድን ነው የምንሰብረው? እኛ መስጠት የማንችለው ማለት እኛ መስጠት የምንችለው ለሰዎች እንስጥ፣ መስጠት የማንችለውን ደግሞ እንደው በአፋችን ተናግረን ልባቸውን ባንሰብር ባይ ነን።
አሁን እርጉዝ ናት። እንግዲህ አንዳንድ ቪዲዮ ብታይ እንግዲህ እርጉዝ ሴት ጭንቀት አትችልም ታውቃላችሁ። አንዴ ደም ቀነሰ ጨመረ ደም ምን ሆነ አለ ቤት ውስጥ ስለማይ ማለት ነውና ያው እሷ ጠንካራ ናት። እንደዚህ አይነቱን ተልካሻ ወሬ ሰምታ ራሷን አታጨናንቅም። ግን እሷ እኮ አልትወልድም እንጂ አትሆንም። ልጅ የሚሰጠው እግዚአብሔር አይደል እንዴ? መቤቴ ነች ልጅ የምታሳቅፈው። እናንተ መስጠት ብትችሉ ኖሮ እስካሁን ለምን አልሰጣችኋትም? ስለማትችሉ ነው አይደለም? ስለዚህ የሰው ልብ አትስበሩ በሆነ ባልሆነ። እና ደግሞ አከሌ ለምን ቶሎ አትወልድም? ውለጅ እንጂ አንዳንድ ጊዜ እኮ የምታሳድጉ ራሱ ይመስለኛል እናንተ የምታሳድጉላቸው ነው የሚመስለኝ። አንዳንድ ጊዜ ጥሩ ነው፣ በመልካም ነገር እናየዋለን። ልጅ ውለጂ፣ ልጅ እንደዚህ ነው መጥፎ አይደለም። ግን ይሄ ስልችት እስኪል ድረስ መደጋገሙ በቃ አግብታለች፣ የምትወልድበት ጊዜ ራሷ ታውቋለች። በቃ ወይ እግዚአብሔር እስኪሰጣት እየጠበቀች ነው፣ ወይ ደግሞ እንግዲህ እንደ ሰውኛ እንደኛ ትንሽ ራሳችን ለመለወጥ ወይንም በስራ ይሆን ይችላል፣ በትምህርትም ላይ መቻችልን ይችላል፣ ትንሽ እንቆይ ብሎ አስቦም ሊሆን ይችላል። ጊዜ ስጧቸው። ለምክር እኮ አንዴ ችግር የለም፣ አንዴ ሁለቴ ልጅ ጥሩ ነው ምናምን ኦኬ፣ ጥሩ ነው በጥሩ ጎኑ። ግን ይሄ አልባሌ ቃላት የምትወረውሩ ሴቶች፣ በተለይ ደግሞ ሴቶች ናቸው ለሴቶች የምትወረውሩት፣ አታድርጉ እንደዛ። እውነት ለመናገር ጥሩ አይደለምና አርቲስት ንግስት መውለድ አትችልም እንዴት ምናምን የምትሉ አንዳንድ ቲክቶክ ላይ ስለሰማሁኝ ነው። የሰው ልብ እንደዚህ እያላችሁ እንትን አትበሉ። እግዚአብሔር ሰው ልጅ መስጠት የማይችለውን በረከት፣ የማይችለውን ሰላም፣ የማይችለውን እርጋታ፣ የማይችለውን በቃ የውስጥ ሰላም፣ የውስጥ ደስታ የሚሰጠው መድኃኔዓለም ነው። ልጅንም የሚሰጠው አፍትም ጤናም የሚሰጠው ከሰው ዘንድ ሳይሆን ከእግዚአብሔር ነው። አንዳንድ ጊዜ እግዚአብሔር ታሪካችሁን ሲቀይር ራሱ መቀየራችሁን በቃ እንደ ትንግርት ነው የምታዩት። አታመጡትም ራሳችሁ ተቀይራችሁ ማለት ነው። እግዚአብሔር ታሪካችሁን ሲቀይር ምን ልበላችሁ ስሜቱ ከባድ ነው። ደስታችሁን ራሱ መቆጣጠር አትችሉም ማለት ነውና ሰውን በመጥፎ ነገር እንደዚህ እንዲሆናለች እንደዛ ሆናለች ብላችሁ የሰውን ልብ አትስበሩ። እና እግዚአብሔር በጊዜው ሁሉ ነገር ውብ አድርጎ ይሰጣል። እኛ በትዕግስት መጠበቅ ነው አንዳንድ ጊዜ የሚከብደንና የሚያስቸግረን፣ ትዕግስት ማጣታችን ካልሆነ በስተቀር እግዚአብሔር እኛ ምን እንደምንፈልግ እኛ ሳንነግሮ ሳንጠይቆ ምን እያስፈልገን እንዳለና ምን እንደሚያስፈልገን በደንብ አድርጎ የሚረዳ አምላክ አለን አይደል? ስለዚህ እኛ ልጅ እንደምንፈልግ አጥቶ አይደለም እኮ ወይንም ልጅ መውለድ አልነበረባቸውም የሚለውን የሚያውቀው ማን ነው? እግዚአብሔር ነው። ልጅ የሚሰጠው ማን ነው? እግዚአብሔር ነው። እና በዚህ አጋጣሚ አርቲስት ንግስት እመቤቴ ተቀራብሽ፣ እመቤቴ ሁለት ታደርግሽ። ንግስት እንግዲህ ባለቤቷ ታዋቂ ተወዛዋዥ ነው። በጣም ተወዳጅ ተወዛዋዥ ነው። በጣም ሲወዛወዝ ይመቸኛል፣ ውዝዋዜው ማለት እና ደስ ይላል። እውነት በጣም ነው ደስ የሚለው። ደስታዋን ራሱ መቆጣጠር አቅቷታልና ቤቢ ሻወር በመዝሙር ታጅቦ ምናምን ነበርና ሲካሄድ የቆየው በጣም ሞመንቱ በጣም ደስ የሚለው፣ ድባቡ በጣም ደስ ይላል፣ ያስደስታል። እውነት ለመናገር እግዚአብሔር አምላክ የሚወለደው ልጅ በጥበብ በመጎስ ሀገሩን እንዲወድ ቤተሰቡን እናት አባቱን እንዲታዘዝ እንዲወድ አድርጋ እመቤቴ ታሳድግልሽ። እምነቱን የሚጠብቅ ሀገሩን የሚጠብቅ ሆኖ ይደግልሽ ልል እወዳለሁ። በጣም ደስ የምትለኝ ነች። በነገራችን ላይ አርቲስት ደርባባ ናት፣ የተረጋጋች ናት። እንደሌሎቹ ብዙም ወጣም አትልም፣ ልታይም አትልም። እና አርቲስት ብዙ አርቲስቶችን እናውቃለን። በጣም ነው የምወዳት እና እግዚአብሔር አምላክ አንቺ ጎን ይሁን ልል እፈልጋለሁ። ውድ ቤተሰቦቼ እንኳን ለእናቶች ቀን በሰላም አደረሳችሁ። በዚህ አጋጣሚ ለእህቶችም፣ ለአክስቶችም፣ ለእናቶችም፣ ለጓደኞችም እናት ለሆናችሁ ሁሉ እንኳን ለእናቶች ቀን እግዚአብሔር አምላክ በሰላም በጤና አደረሳችሁ። በህይወት እያላችሁ
እናቶች የልጃችሁን ክፉ አሰማችሁ፣ ልጆችም ደግሞ የእናታችሁን ክፉ አሰማችሁ እና የልጆች ለቅሶ በዛ ላቋርጥ ይመስለኛል ቪዲዮውን። መልካም ቆይታ